ናስልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብና የግል ሚዲያዎች ከተውጣጡ ባለሙያዎች ጋር ባደረጉት ውይይት ሚስጥር አወጡ። ምን የሚለውን እንመለስበታለን። ክብራችንና ማንነታችን ለሆነችው ኢትዮጵያ ችግርን ተቋቁሞ ፈተናዎችን በማለፍ ድል ማስመዝገብ የሚችል የባህር ኃይል ማሪን ኮማንዶ እየተገነባ መሆኑ ተገለጸ። የኦነጉ መሪ አቶ ዳውድ ኢብሳና ዶክተር ራሄል ባፌ ህዝብ ይወክልን ሲሉ በተናጠል ማብራሪያ ሰጥተዋል። እንመለስበታለን። አንድ መንደር ውስጥ በተዘጋጀ የምሽት የሰርግ ድግስ ላይ ጭንብል ያደረገ ሰው በከፈተው ተኩስ ሙሽራዋ በጥይት ተመታ እንደሞተች ባለስልጣናት ተናገሩ። ኢራን በኳታርና በኢራቅ ውስጥ በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት መሰንዘሯን የመገናኛ ብዙሃን ዘገቡ። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲይዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ ኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጧት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። በቅድሚያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብና የግል ሚዲያዎች ከተውጣጡ ባለሙያዎች ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከባለድርሻ አካላት ጋር የሚደረጉ ውይይቶች የመጨረሻ የሆነውን ውይይት ዛሬ ከህዝብና የግል ሚዲያዎች ከተውጣጡ ባለሙያዎች ጋር ተካሂዶ በኢንዱስትሪ ያሉ ልዩ ጉዳዮችና ተግዳሮቶችን ዳስሷል ብሏል። ሚዲያ በኢትዮጵያ የልማት ስራዎች ውስጥ ህዝብን በማሳወቅ ውይይትን በማዳበርና ብሔራዊ እድገት እርምጃን በመደገፍ ቁልፍ ሚና አለው ሲሉም ገልጸዋል። ጠቅላይ ሚኒስትሩ በመልእክታቸው ከዚህ ጋር በተያያዘ በዚህ ወቅትም ኢትዮጵያ በሚቀጥለው መስከረም ወር ላይ የመጀመሪያ ዙር የጋዝ ምርት ለገበያ ታቀርባለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። እንደ ምንጮች ገለጻ ላለፉት ዓመታት በዚህ ጉዳይ ምን ሲሰራ እንደነበር አታውቁም ያሉት ጠቅላይ ሚኒስትሩ ከነገርናችሁ ከውስጥም ከውጭም ጣጣው ስለሚበዛ ነው ዝም ብለን የሰራ ነው ሲሉ በውስጣቸው ይዘውት የነበረውን ትልቁን ሀገራዊ ፕሮጀክት ሚስጥሩን አውጥተውታል። ይህ ምርት የታካቢ እንደሆነ በቀጥታ ባይናገሩም በንግግራቸው ወቅት ላለፉት 2-3 ዓመታት እኔ የምጎበኘው ጋዙን ነው፣ እናንተ የምታዩት ደግሞ ስንዴው ነው ሲሉ ተናግረዋል። እስካሁን ያልነገርናችሁ በህዳሴ ላይ የከፈልነውን ዋጋ ከፍተኛ ስለሆነ ሲሉ ፕሮጀክቱ ላለፉት ዓመታት በተለያዩ መንገዶች በሚዲያው ከሚደርስበት ጫና ለመላቀቅ በዝምታ መስራታቸውን አስረድተዋል። በሌላ ዜና ኢትዮጵያ የማዳበሪያ ፋብሪካ ለመገንባት በቅርቡ ከናይጄሪያው ባለሀብት ዳንጎቴ ጋር እንደምትፈራረም ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸው ምንጮች ገልጸዋል። ጠቅላይ ሚኒስትሩ በፈረንጆች ሐምሌ ወር አጋማሽ የስምምነት ፊርማው እንደሚደረግ የገለጹ ሲሆን በቀጣይ 3 ዓመታት ኢትዮጵያ ማዳበሪያ ይኖራታል ሲሉም በነገራቸው ጠቅሷል። ይህ የአፈር ማዳበሪያ ፋብሪካ በጎዴ አካባቢ እንደሚገነባ የጠቆሙት ጠቅላይ ሚኒስትር ዶክተር አብይ አህመድ የ$3 ቢሊዮን ኢንቨስትመንት መሆኑን መግለጻቸውን ታማኝ ምንጮች ገልጸዋል። የአፍሪካ አሜሪካ የቢዝነስ ጉባኤ በተለያዩ የአፍሪካ ሀገራት መሪዎችና የአሜሪካ መንግስት ከፍተኛ የሥራ ኃላፊዎች በተገኙበት በአንጎላ ሉዋንዳ በይፋ ተጀምሯል። ኢትዮጵያና አሜሪካ በወታደራዊ ትብብር መስክ በጋራ ለመስራት ስምምነት ላይ መድረሳቸውን በቅርቡ ፊልድ ማርሻል ብርሃኑ ጁላና የአሜሪካው ከፍተኛ የጦር መኮንን አዛዥ ተገናኝተው በጋራ በሰጡት መግለጻቸው ይታወሳል። የዚሁ የትብብር መስክ ቀጥሎም የአፍሪካ አሜሪካ የቢዝነስ ጉባኤን ለመሳተፍ በኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የተመራው ኢትዮጵያ ልዑክ ቡድን ትናንት እኩለ ቀን ላይ ለዋንዳ መድረሱን ታውቋል። ልዑክ ቡድኑ አንጎላ ሲደርስ በሀገሪቱ ከፍተኛ የመንግስት የሥራ ኃላፊዎች ደማቅ አቀባበል ተደርጎለታል። የዘንድሮውን የአፍሪካና የአሜሪካ ቢዝነስ ጉባኤ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ አፍሪካን በተመለከተ የምትከተለው የውጭ ግንኙነት ፖሊሲ ድጋፉን መሰረት ካደረገው ወደ ንግድና ኢንቨስትመንት ግንኙነት ለመቀየር የወሰኑትን ውሳኔ ተከትሎ የሚካሄድ መሆኑን ልዩ ያደርገዋል ተብሏል። ጉባኤው በአንጎላ መካሄዱ በተለይም የሀገሪቱ ነጻነቷን ከተቀዳጀች 50 ዓመቷን በምታከብርበት ወቅት ላይ መሆኑን የአንጎላ ፕሬዝዳንት ጃኦ ሎረንሴ
የአፍሪካ ህብረት የወቅቱ ሊቀመንበር በሆኑበት ወቅት መሆኑም ሌላው ልዩ የሚያደርገው ነው ተብሏል። በዚህ ጉባኤ የተለያዩ የአፍሪካ ሀገራት መሪዎች፣ ሚኒስትሮች፣ የመንግስት ከፍተኛ የስራ ኃላፊዎች እንዲሁም የአሜሪካ መንግስት ከፍተኛ ባለስልጣናት የሁለቱም ወገን የቢዝነስ መሪዎችን ጨምሮ 1500 ተሳታፊዎች ይታደማሉ ተብሎ ይጠበቃል። ጉባኤው በአፍሪካና በአሜሪካ መካከል ያለውን ንግድና ኢንቨስትመንት ግንኙነት ይበልጥ ለማጠናከር በሚያስችሉ ምቹ ሁኔታዎችና እድሎች ዙሪያ በመምከር ቀጣይ አቅጣጫዎችን እንደሚያስቀምጥ ታምኖበታል። በጉባኤው ፕሬዚዳንት ታዬ አጽቀሥላሴ ንግግር የሚያደርጉ ሲሆን ከጉባኤው ጎን ለጎንም የተለያዩ ሁለትዮሽ ውይይቶች እንደሚያደርጉ ተዘግቧል። በተመሳሳይ የኢትዮጵያ ከፍተኛ ልዑክ ቡድን አባላትም በጉባኤው በፓናል ውይይትና በሌሎች ስብሰባዎች ላይ ተሳትፎ ያደርጋል ተብሏል። ለፈተናዎች የማይበገር የባህር ኃይል ማሪን ኮማንዶ እየተገነባ መሆኑ ተገለጸ። የኢትዮጵያ ባህር ኃይል ዋና አዛዥ ተወካይ ኮሞዶር ጀማል ቱፊሳ በማሪን ኮማንዶ ግዳጅ ቀጠና ተገኝተው ከማሪን ኮማንዶ አመራሮች ጋር ተወያይተዋል። ኮሞዶር ጀማል ለውጤታማ የግዳጅ አፈጻጸም መሰረት በመሆኑ ርዕስ ጉዳዮች ዙሪያ የተወያዩ ሲሆን ክብራችን እና ማንነታችን ለሆነችው ኢትዮጵያ ችግርን ተቋቁሞ ፈተናዎችን በማለፍ ድል ማስመዝገብ የሚችል ማሪን ኮማንዶ እየተገነባ ነው ብሏል። የሚመራው ኃይል ለቀጣይ ተልዕኮ በማዘጋጀት ለዓላማው የጸና ትጉህ በየጊዜው የሚከሰቱ ችግሮችን እየፈታ የሚሄድ በራሱ የሚታመን የማሪን ኮማንዶ መሪና አሃድ መፍጠርም ተገቢ መሆኑን አመላክቷል። ጽናት ያለው ከዓላማው ዝንፍ የማይል የአሃድ ስነ ልቦና በመገንባት መሰናክሎችን የሚያልፍ ስራዎችን በእቅድና በፕሮግራም የሚመራ ለዓላማው ጽኑ የሆነ በጀግንነት የሚዋጋና የተሰጠውን ተልዕኮ አዳብሮ የሚፈጽም ሀገር ወዳድ የማሪን ኮማንዶ አመራር ተፈጥሯልም ብሏል። በጀግንነት ለተተኪዎች አርአያ በመሆን በሀገራችን የተሰሩትን የጀግንነት ታሪክ በማስቀጠል አዲስ ታሪክ ማስመዝገብ የሚችል ወጣት የማሪን ኮማንዶ መሪዎችን መገንባት መቻሉን አብራርቷል። የተቋሙን ቁልፍ እሴቶች በሰራዊቱ በማስረጽ ግዴታውንና መብቶችን የሚያስከብር ተቋሙን የሚደግፍ መነሻ ሀሳብ ያለው የተሰጠውን ኃላፊነት በብቃት የሚወጣ በሰላም ጊዜ ኃይሉን የሚያዘጋጅ ዝግጁነትን በጠንካራ መሰረት ላይ የሚገነባ በተሰማራበት ግዳጅ ቦታ ሁሉ ውጤታማ ድል የሚያስመዘግብ ነው ሲሉም ገልጿል። በመከላከያ ኃይላችን ላይ ተጨማሪ ኃይልና የማድረግ አቅም ለመጨመር እንዲሁም በብሔራዊ ጥቅሞቿ ላይ በአካባቢው ከሚገኙ የውሃ አካላት ሲሰነዘር የሚችል ጥቃትን የመከላከልና የመመከት ተልዕኮን ለማሳካት በሚደረገው ሁሉ አቀፍ እንቅስቃሴ ላይ የሰልጣኞች አስተዋጽኦ የጎላ ነው ሲሉም አሳስበዋል። ሰኔ 14 ቀን 2017 ዓ.ም በተለያዩ የማህበራዊ ትስስር ገጾች ሲዘዋወር የነበረው የኢትዮጵያ ሶሻል ዲሞክራቲክ ፓርቲን የሚመለከተው መግለጫ ሐሰተኛ መሆኑን ፓርቲውን በምክትል ሊቀመንበርነት የሚመሩት ዶክተር ራሄል ባፌ አስታወቁ። የፓርቲው ስራ አስፈጻሚ ኮሚቴ ምክትል ሊቀመንበሯን ከኃላፊነት ታገደ በሚል የተሰራጨው መግለጫ ከስራ አስፈጻሚ ኮሚቴ አባልነት በታገዱ ሰዎች በሐሰተኛ ማህተምና ትዊተር ተዘጋጅቶ መለቀቁን ዶክተር ራሄል ባፌ ተናግሯል። ዶክተር ራሄል አሁን የሶዴፓ ምክትል ሊቀመንበር ነኝ፣ ሙሉ የሊቀመንበርነት ስልጣን ይዤ ነው የምሰራው፣ በጠቅላላ ጉባኤያችን ሊቀመንበር እስክንመርጥ ድረስ ማለት ነው። የመተዳደሪያ ደንባችም የሚለው ይህንኑ የማዕከላዊ ኮሚቴውን የሰጠኝ ስልጣን ይህ ነው ሲሉ ተናግሯል። የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ባለፈው መስከረም ወር ላይ ከዚህ ዓለም መለየታቸውን ተከትሎ በኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሶዴፓ የስራ አስፈጻሚ አባላት መካከል አለመግባባት ተፈጥሮ እንደነበር ምንጮች ገልጸዋል። ይህ አለመግባባት የሊቀመንበሩ ህልፈት ተከትሎ ባለፈው ጥር 4 ቀን 2017 ዓ.ም የተካሄደው ማዕከላዊ ኮሚቴ ስብሰባ እንዳይካሄድ 4 የስራ አስፈጻሚ ኮሚቴ አባላት አሉታዊ እንቅስቃሴ አድርገዋል ብሏል። ምርጫ ቦርድንም ስብሰባውን እንዲያግድ በደብዳቤ ጠይቀዋል ሲሉ ዶክተር ራሄል መናገራቸው ምንጮች ገልጿል። ለምርጫ ቦርድ ባስገቡት ደብዳቤ ላይ ሌሎች 2 አባላትም አብረዋቸው እንደሆኑ በማስመሰል በአጠቃላይ 6 አባላት ሆነው የጥር 4ቱ የማዕከላዊ ኮሚቴ የስብሰባ ቀን እንዲራዘም መጠየቃቸውን በሐሰት ገልጸዋል ሰዎቹም። ሆኖም ምርጫ ቦርዱ ጉዳዩን በማየትና ለኛም በማሳወቅ 31 አባላት የሚሳተፉበትን የማዕከላዊ ኮሚቴውን ስብሰባ መከልከል እንደማይቻል ገልጸውላቸዋል። ለምርጫ ቦርድ ባስገቡት ደብዳቤ ላይ የሁለቱ ሰዎችን ስም በሐሰት በማስገባትና ፊርማቸውን ማስመስለው በመፈረም ለፈጠሩት ችግሮችም ለፖሊስ አመልክተን ክትትል ሲደረግባቸው ነበር ብሏል። በዚህ ዓመት ባለፈው ጥር 4 ቀን 2017 ዓ.ም በወላይታ ሶዶ ከተማ በተካሄደ የማዕከላዊ ኮሚቴ ስብሰባ 4 ሰዎች በፈጠሩት ችግር ምክንያት ከስራ አስፈጻሚ ኮሚቴ አባልነት ታግዷል። 31 አባላት ያሉት ማዕከላዊ ኮሚቴው ከ10 ስራ አስፈጻሚ አባላት
አራቱን በማገድ የፓርቲው ስራ በስድስት አባላት ብቻ እንዲከናወን እንዲሁም ጉዳያቸው በሚቀጥለው የማዕከላዊ ኮሚቴ ስብሰባ ላይ የመጨረሻ ውሳኔ እንዲሰጠው ወስኗል ብሏል። የሚቀጥለውን የማዕከላዊ ኮሚቴ ስብሰባ ለመጥራት በዝግጅት ላይ ያለን ነው። አሁን ሐሰተኛ ማህተምና ትዊተር በማስቀረጽ የትናንትናውን ሐሰተኛ መግለጫ የለቀቁት ሲሉም ተደምጧል። በመግለጫው ላይ እንደተጠቀሰው ስራ አስፈጻሚ ኮሚቴው ምክትል ሊቀመንበሯን አግዷል ይላል። ስራ አስፈጻሚ እንዲህ አይነት ስልጣን አልተሰጠውም በመተዳደሪያ ደንባችን ሲሉ አብራርቷል። ኃላፊዎችን መሾምና መሻር የሚችለው በትንሹ 500 አባላት የሚሳተፉበት ጠቅላላ ጉባኤ ነው ብሏል። በመሃል ግን 31 አባላት ያሉት ማዕከላዊ ኮሚቴው ኃላፊዎችን የማገድ ስልጣን በውክልና ተሰጥቶታል። ግን የመጨረሻውን ውሳኔ በጠቅላላ ጉባኤ ነው አቅርቦ የሚያጸድቀው ሲሉም ተናግሯል። ይህን ባደረጉት አባላት ላይ ህጋዊ እርምጃ እንዲወሰድ በነገው ዕለት ለፖሊስ እናመለክታለን። በቅርቡም አስቸኳይ የማዕከላዊ ኮሚቴ ስብሰባ ጠርተን በጎደሉት የስራ አስፈጻሚ አባላት ምትክ እናሟላለን። በታገዱት ሰዎች ጉዳይ ላይ የመጨረሻ ውሳኔ እንሰጣለን ሲሉ ተናግረዋል። በሌላ ዜና የኦሮሞ ነጻነት ግንባር ኦነግ ከ5 ዓመታት ቆይታ በኋላ በአዲስ አበባ የሚገኘውን ጽህፈት ቤት ዳግም መክፈቱን ተከትሎ ይፋዊ ፕሮግራም በጽህፈት ቤቱ ማካሄዱ ተገለጸ። በወቅቱ መስሪያ ቤቱ ሊዘጋ የቻለው በኦነግ አመራሮች መካከል አለመግባባት በመፈጠሩ ነበር ተብሏል። ዛሬ በተካሄደው በዚህ የመክፈቻ መርሃ ግብር ላይ የፓርቲው ሊቀመንበር የሆኑት አቶ ዳውድ ኢብሳ ባደረጉት ንግግር ኦነግ የሚቆም ትግል አልጀመረም፣ የተቋቋመበትን ዓላማ ከግብ ሳያደርስ አያቆም ሲሉ ተናግሯል። አቶ ዳዊት በንግግራቸው ኦሮሞ ያካሄደውን ትግል ወደ ኋላ በመመለስ ያስታወሱ ሲሆን ከሜጫና ቱሉማ ማህበር ምስረታ ጀምሮ እስከ ዛሬ ያለውን እንቅስቃሴ በሰላም ለሚደረገው ትግል እድል ካለመስጠት የመነጨ መሆኑን ገልጿል። አክሎም ከጓደኞቻቸው ጋር ያለፉበትን ውጣ ውረዶች በማስታወስ የሚቆም ትግል አልጀመርንም ያሉ ሲሆን በሰላም መንገድ የመታገል እድሉ መስፋት አለበት ሲሉም ጥያቄ አቅርበዋል። አቶ ዳውድ እስካሁን ድረስ ባልታወቀ አካል ተገድሏል ወይም አቶ ቡቴ ኡርጊሳ በህይወት ባለ ጊዜ ባደረገው ትግል ብዙ ነገር አድርጎልናል በማለት አመስግነዋል። በተጨማሪም ዋና መስሪያ ቤታቸው ለማስመለስ ትልቅ ትግል እንደነበር በማንሳት በዚህ ትግል ውስጥ የኢትዮጵያ ምርጫ ቦርድና ተቃዋሚ ፓርቲዎች ትልቁን ድርሻ እንደተወጡም ተናግሯል። ሌሎች ሳይመለስላቸው የቀሩትን የተቃዋሚ መስሪያ ቤቶች እንዲመለስላቸው በመጠየቅ ሂደት ላይ መሆናቸውንም ገልጿል። አቶ ዳውድ ኢብሳ የብሔራዊ ምክክሩን በተመለከተ ሁሉን አቀፍ ሀገራዊ ምክክር አስፈላጊ መሆኑን በመጠቆም አሳታፊ ውይይትና ፍትህ የተሞላበት እንዲሆን እየጠየቁ እንደነበር ምንጮች በዘገባቸው አስታውሰዋል። በአዲስ አበባ ከተማ አቃቂ ቃሊቲ ክፍለ ከተማ በዛሬው ዕለት በደረሰ የትራፊክ አደጋ የ3 ዓመት ህፃንን ጨምሮ የ9 ሰዎች ህይወት አለፈ። የአዲስ አበባ ፖሊስ ህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ እንዳሉት አደጋውም በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 በተለምዶ አባ ሳሙኤል ተብሎ በሚጠራው አካባቢ ነው የተከሰተው። ከኃይሌ ጋርመንት ወደ ዩኒሳ አደባባይ ይጓዝ የነበረ ፐብሊክ ሰርቪስ አውቶቡስ ከከባድ ተሽከርካሪ ጋር በመጋጨቱ መንገድ ስቶ ወደ ተቃራኒ አቅጣጫ መግባቱን አብራርተዋል። ይህንን ተከትሎም አውቶቡሱ ወደ ተቃራኒ አቅጣጫ ከገባ በኋላ ከዩኒሳ አደባባይ ወደ ኃይሌ ጋርመንት ሲጓዝ ከነበረ ዶልፊን ተሽከርካሪ ጋር መጋጨቱን ነው የገለጹት። በዚህም በዶልፊን ውስጥ ከነበሩት ተሳፋሪዎች መካከል አሽከርካሪውን ጨምሮ የ9 ሰዎች ህይወት ማለፉን ተናግሯል። ከሟቾች መካከል የ3 ዓመት ህፃን እንደሚገኝ ጠቁሞ በአደጋው 8 ሰዎች ላይ ከባድ የአካል ጉዳት መድረሱን አመላክተዋል። በኮንሶ ዞን ኬና ወረዳ ፋሻ ቀበሌ ልዩ ስሙ ኮቶላ ወንዝ ተብሎ በሚጠራው አካባቢ ከአንድ ወር በፊት የገዛ ፍቅረኛውን መምህርት ተዋበች ኩስያን ሌላ የፍቅር አጋር ይዘሻል በሚል ጥርጣሬ በአሰቃቂ ሁኔታ ግድያ መፈጸሙ ይታወሳል። ድርጊቱን ፈጸመ የተባለው ተጠርጣሪ ግለሰብ በቁጥጥር ስር ውሎም በተመሰረተበት ከባድ የግድያ ወንጀል ጥፋተኛ ባል የፍርድ ቤት ውሳኔ እንደተላለፈበት የኮንሶ ዞን ፖሊስ አዛዥ ኮማንደር ሰለሞን ከማይታ ለምንጮች ተናግሯል። ተከሳሹ ወንጀሉን የፈጸመበት ሁኔታ ሰዓትና የድርጊቱን አሰቃቂነት አቃቢ ህግ በሰውና ኤግዚቢት እንዲሁም የምርመራ ማስረጃ በማቅረቡ የኮንሶ ዞን ከፍተኛ ፍርድ ቤት ተከሳሽ ኩሹባ ኩራው ጥፋተኛ በማለት በ25 ዓመት ጽኑ እስራት እንዲቀጣ ወስኗል። ምንጮች ከዚህ ቀደም የወንጀል ድርጊቱን በተፈጸመበት ወቅት የኬና ወረዳ ፖሊስ ምላሽ አካቶ በጉዳዩ ላይ ዘገባ አቅርቦ እንደነበር ይታወሳል። ኢትዮጵያ በሚቀጥለው ዓመት መጋቢት ወር ላይ የዓለም ንግድ ድርጅት አባል ትሆናለች ተብሎ እንደሚጠበቅ የንግድና የቀጠናዊ ትስስር ሚኒስቴር ተናገረ።
ሚኒስቴሩ እንዳለው ብዙ ድርድሮች በስምምነት በመጠናቀቃቸው በካሜሩን በሚካሄደው የድርጅቱ ስብሰባ ላይ ኢትዮጵያ አባል ትሆናለች ተብሎ ይጠበቃል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ለመጀመሪያ ጊዜ ጥያቄ ያቀረበችው በጎርጎሮሳውያኑ 2003 ነበር። ከዚያ ጊዜ ጀምሮ ጥብቅ ናቸው የሚባሉትን የድርጅቱን መስፈርቶች ለማሟላት የተለያዩ የሕግ ማዕቀፎች እንዲተሻሻሉ በመንግስት በኩል ተናግሯል። በጎርጎሮሳውያኑ 2020 ከድርጅቱ ጋር ከተካሄደ አራተኛ ዙር ድርድር በኋላ ግን በኮቪድ ወረርሽኝና ሌሎች ምክንያቶች ድርድር ተስተጓጉሎ ቆይቷል። በኋላ ላይ ዳግም ተጀምሮ አሁን በብዙ ጉዳዮች መግባባት ላይ መድረሱን የሚናገሩት የንግድና ቀጠናዊ ትስስር ሚኒስቴር የኮሙኒኬሽን ጉዳዮች የስራ አስፈጻሚ አቶ ወንድሙ ፍላቴ በሚቀጥለው ዓመት መጋቢት ወር በካሜሩን በሚካሄደው የድርጅቱ 14ኛው የሚኒስትሮች ስብሰባ ላይ ኢትዮጵያ አባል ትሆናለች ተብሎ ይጠበቃል ብሏል። ኢትዮጵያ አባልነት ጥያቄ በብዙ ሀገራት መደገፉንም ተናግሯል። የዓለም ንግድ ድርጅት የአባልነት ጥያቄው ተቀባይነት እንዲያገኝ ኢትዮጵያ የቴሌኮም እና የባንክ አገልግሎት መስኮቿን ለውጭ ባለሀብቶች እንድትከፍት በተደጋጋሚ ሲጠየቅ መቆየቱን ተናግሯል። አሁን የእነዚህ ዘርፎችም ለውጭ ባለሀብቶች መክፈት መጀመሩን የኢትዮጵያ አባልነት ጥያቄ ተቀባይነት እንዲያገኝ ያግዛል ተብሎ ተገምቷል። ኢትዮጵያ የዓለም ንግድ ድርጅት ከሆነች ምርቶቿን በአባል ሀገራት ያለ ቀረጥ የመሸጥ መብት ታገኛለች። እንደ ቡና ያሉ ምርቶቿን ያለ ክልከላ አቅሟ በፈቀደ መጠን የገበያ ፍላጎት ባለበት ሁሉ እንድትሸጥ እድል ይሰጣል ተብሏል። በሌላ በኩል የአባልነቱ ጉዳይ የሸቀጦች ማራገፊያ ሊያደርገን ይችላል የሚል ስጋት ያላቸው ወገኖችም አሉ ሲል ዘገባ አስታውሷል። በደቡብ ምዕራብና ምስራቅ ሸዋ ዞን አመራሮችና የጸጥታ ዘርፍ ኃላፊዎች ጋር ውይይት ተካሄደ። የማዕከላዊ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል አብድሮ ከድር በቀጠናው ሰላምና ጸጥታ ጉዳይ ላይ ከዞኑ አመራሮችና ጸጥታ ዘርፍ ኃላፊዎች ጋር ውይይት አካሂዷል። አካባቢ ላይ ሰላም ለማስፈን ሰራዊቱ የህይወትና የአካል ዋጋ በመክፈል ለተሰለፈለት ዓላማ መታመኑን በመድረኩ ያወሱት ጀነራል መኮንኑ የተፈጠረውን ሰላም ለማጽናትና የዞኑ አመራርና የጸጥታው ዘርፍ ከሰራዊቱ ጎን ለአንድ ዓላማ ጸንቶ መቆም እንደሚጠበቅበት አስገንዝበዋል። ሜጀር ጀነራል አብድሮ በዞኑ ውስጥ የሚንቀሳቀሱ የጥፋት ኃይሎች ወደ ሰላም እንዲመጡ ቀደም ሲል በተደረገ ጥረት በርካቶች ትጥቃቸውን ፈተው ከህዝብ እንደተቀላቀሉ በመግለጽ የሰላም ጥሪን በመጸየፍ በቀቢጸ ተስፋ ውስጥ ሆነው ለእኩይ ተግባር ተበታትነው የሚንቀሳቀሱ የሽብር ፈጣሪዎችን ተከታትሎ በማጽዳት ተግባር አጠናክሮ መቀጠሉን አረጋግጠዋል። በዞኖቹ የተገኙት አንጸባራቂ ድሎች የተመዘገቡት ሲቪል አመራሩ ከሰራዊት አመራሮች ጋር በመናበብና ቅንጅት መፍጠር በተሰራ የጋራ ስራ መሆኑን የጠቀሱት ጀነራል መኮንኑ የተገኘውን ሰላም በጋራ ማስቀጠል እንደሚገባ ጠቁመው ህዝብን አስተባብሮ ለሰላም መስፈንና ለሀገር ሉዓላዊነት መከበር በአንድነት መሰለፍ በትውልድ ቅብብሎሽ አብሮን የዘለቀ ሀገራዊ እሴት ነው ብለዋል። የውይይት ተሳታፊዎቹ በኩላቸው በሰራዊቱ መስዋዕትነት የተገኙ ድሎች የአካባቢውን ገጽታ የቀየሩና በሰላም እጦት ምክንያት የተቋረጡ የልማት እንቅስቃሴዎች እንዲቀጥሉ በር የከፈተ መሆናቸውን በመግለጽ የተገኘውን ሰላም ለማጽናት ላልተቋጨ የሰላም ጥያቄዎች ከሰራዊቱ ጎን በመሰለፍ መልስ ለመስጠት የዞኑ አመራርም ሆነ የአካባቢ ማህበረሰብ ቁርጠኛ አቋም መያዙን አረጋግጠዋል። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ ኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጧት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ርዕሶችን አልፋለሁ። ኢራን በአሜሪካ ጥቃት ከተፈጸመባትና አጸፋ እንደምትመልስ ካሳወቀች በኋላ በኳታርና በኢራቅ ውስጥ በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት መሰንዘሯን የመገናኛ ብዙሃን ዘግበዋል። ሰኞ አመሻሽ ላይ በኳታር መዲና ዶሃ ፍንዳታዎች መሰማታቸውም ተዘግቧል። የኢራን መገናኛ ብዙሃን የሀገሪቱ አብዮታዊ ዘብ በአሜሪካ ይዞታዎች ላይ ግዙፍ ጥቃት መከፈቱንና ይህም አሜሪካ እሁድ ለፈጸመችው ጥቃት ምላሽ መሆኑን አመላክቷል። በኳታር የሚገኘውና በኢራን የሚሳኤል ጥቃት ኢላማ የተደረገው
ኡዴድ የተባለው የአሜሪካ ጦር ሰፈር ከዋና ከተማዋ ዶሃ አቅራቢያ የሚገኝ ነው። ይህ ጦር ሰፈር ወደ 8000 የሚጠጉ የአሜሪካን ወታደሮች የሰፈሩበት ሲሆን በመካከለኛው ምስራቅ የሚገኘው የአሜሪካ ሰራዊት ማዕከላዊ እዝ የአየር ኃይል ክፍል ዋና ማዘዣ ነው። አልፎ አቡ ናህላ በሚል መጠሪያው በሚታወቀው በዚህ ጦር ሰፈር ውስጥ የብሪታንያ ወታደሮች እየተፈራረቁ ለአገልግሎት ይቆያሉ። በባህረ ሰላጤው አካባቢ ረጅሙ የአውሮፕላን መንደርደሪያ ሜዳ ያለው ይህ የጦር ሰፈር በአሁኑ ወቅት አሜሪካ በኢራቅ ውስጥ ለምታካሄደው ወታደራዊ ተልዕኮ ዋና ማዘዣና አቅርቦት ማዕከል ነው ተብሏል። ኳታር የአል ኦይዱድ ጦር ሰፈርን እንድትጠቀምበት የፈቀደችው ከ25 ዓመት በፊት ነበር። ሁለቱ ሀገራት ስምምነቱ ተፈራርመው ጦር ሰፈሩ በአሜሪካ እጅ ከገባ በኋላ ኳታር በይፋ በግዛቷ ውስጥ የአሜሪካ ወታደሮች እንዲሰፍሩ እውቅና ሰጥታለች ብሏል። የአገራቱ የስምምነት ጊዜ ባለፈው ዓመት ከመጠናቀቁ በፊት ሌላ ስምምነት ተደርሶ የአሜሪካ ወታደሮች ለተጨማሪ 10 ዓመታት በካታር እንዲቆዩ ከስምምነት መደረሱን ሲኤንኤን ዘግቦ ነበር። ኳታር በአል ኦዴድ በሚገኘው የአሜሪካ ጦር ሰፈር ላይ የተፈጸመውን ጥቃት በጥብቅ አውግዛለች። የሀገሪቷ የውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ አል አንሰሪ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ጥቃቱ የኳታር ሉዓላዊነት፣ የአየር ክልል፣ ዓለም አቀፍ ሕግና የተባበሩት መንግስታት ስምምነት ጥሰት እንደሆነ እንቆጥራለን ብሏል። የኳታር የአየር መከላከያ ስርዓት ጥቃቱን በተሳካ ሁኔታ መመከቱንና የኢራንን ሚሳኤሎች ማክሸፉን የገለጹት ቃል አቀባዩ የጦር ሰፈሩም ቀደም ብሎም ከአካባቢው ወጥቷል ብሏል። በጦር ሰፈሩ ላይ የነበሩ ሰራተኞችን ደህንነት ለማረጋገጥም ሁሉም አስፈላጊ እርምጃዎች ተወስደዋል ያሉት ቃል አቀባዩ በጥቃቱ የተከሰተ ሞትም ሆነ ጉዳት እንደሌለም አረጋግጠዋል። ካታር በዚህ ጭካኔ ለተሞላበት ጥቃት የሚመጣጥን ምላሽ የመስጠት መብቷ የተጠበቀ ነው ሲልም አክለዋል። በደቡብ ምስራቃዊ ፈረንሳይ በምትገኘው አቪኒዮን ከተማ አንድ መንደር ውስጥ በተዘጋጀ የምሽት የሰርግ ድግስ ላይ ጭምብል ያደረገ ሰው በከፈተው ተኩስ ሙሽራው በጥይት ተመታ እንደሞተች ባለስልጣናት ተናገሩ። ጉለት በተባለው መንደር በተፈጠረው በዚህ ክስተት ጥቃት ፈጻሚ እንደሆነ የተጠረጠረ አንድ ግለሰብ በተደረገ የተኩስ ልውውጥ ተገድሏል። ሙሽራውና አንድ የ13 ዓመት ልጅም ከባድ ጉዳት ደርሶባቸዋል። በደርዘን የሚቆጠሩ የፖሊስ መኮንኖችና አንድ ሄሊኮፕተር በድርጊቱ የተሳተፉና ያመለጡ ቁጥራቸው ያልታወቁ ተጠርጣሪዎች ለመያዝ ፍለጋ እያካሄደ ነው። እንደ ፈረንሳይ መገናኛ ብዙሃን ዘገባ ከሆነ ጥቃቱ ከአደንዛዥ እጽ ጋር የተያዘ የበቀል እርምጃ ሊሆን ይችላል። ባለስልጣናቱ በግድያና በግድያ ሙከራ ወንጀሎች ምርመራ ጀምሯል። ወደ ሌሊት 10 ሰዓት ተኩል አካባቢ ማንነታቸው ያልታወቁት ጥቃት አድራሾች ተኩስ የከፈቱት የ27 ዓመቷ ሙሽራና የ25 ዓመቱ ሙሽራ ከድግሱ አዳራሽ እየወጡ በነበረበት ሰዓት እንደሆነ ለአጃንስ ፍራንስ ፕሬስ የዜና ወኪል ዘግቧል። መረጃዎቹ እንደሚያመላክቱት ከተጠርጣሪዎቹ አንዱ በሙሽሮቹ መኪና ተገኝቷል። የአቪኒዮን አቃቢ ሕግ ፍሎረንስ ጌልተር የገለጹት ግን ተጠርጣሪው በተኩስ ልውውጥ ወቅት እንደተመታ ነው። በተሽከርካሪ ከመጡ በኋላ በህይወት የተረፉት ጥቃት ፈጻሚዎች ከተኩስ በኋላ ከአካባቢ የሸሹት በእግር እንደሆነ አቃቢ ሕግ ተናግሯል። ጥቃቱ በተፈጸመበት ሰዓት በአዳራሽ ውስጥ 28 ሰዎች እንደነበሩ ፖሊስ ገልጿል። አንዲት ግለሰብ አነስተኛ ጉዳትም ደርሶባታል። ተበሳጭቻለሁ ያሉት ከንቲባው ከተማዋ ቅርብ ነበርን፣ የት እንደሆነ መናገር አልችልም፣ ነገር ግን ከዚህ ቀደም እንደዚህ አይነት ነገር ተመልክተናል ሲሉም ተደምጧል። በአካባቢው የሚገኝ እና 50 ዓመት ያስቆጠሩ ሬስቶራንት ባለቤት የተፈጸመው ጥቃት 1000 ገደማ ነዋሪዎችን ሊያዘው መንደር መጥፎ ስም ያሰጧል ብሏል። ዝርዝር መረጃ ባይሰጡም የመጨረሻው ትልቅ የሚባሉ ክስተት በመንደሩ ተፈጥረው ከ125 ዓመታት በፊት ነበር ሲሉ መናገራቸውን አጃንስ ፍራንስ ፕሬስ ዘግበዋል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።